ምን አይነት ድፍረት ነው እባክህ? እንደ ውሻ ካንገት ላይ ገመድ ታስሮልህ ከመጎተት በፊት ንቃ። ሰን ፍቅረኛ ልትወው ነው? እኔን አማክረሽ ነው እንዴ ፍቅረኛ ያደረግሽው? ሰን ምግብ ይሰራልኛል፣ በየቀኑ አበባ ይዞልኝ ይመጣል። ግንባሬን ሳይስመኝ ከቤት ወጥቶ አያውቅም። ማታ ማታ እግሬን አሽቶ አጥቦልኝ ነው የሚተኛው። ሳልነግረው ይረዳኛል። እና ምን ሆነብሽ? ግን ስፖርት አይሰራም። ባልኔ የፈለግሽው ስፖርተኛ ነው። እኔ ስፖርት እሰራለሁ፣ ግን ደግሞ ለፍቅረኛዬ እሱ ላንቺ የሚያደርግልሽን አንዱንም ነገር አላደርግላትም። ለእኔ የሚያደርገውን እንክብካቤ ተውና ስፖርተኛ ይሆንልኝ። ለእሱ ጥሩ ነው፣ ለአንቺ ግን 100 ብር ለማግኘት 99 ብር ኢንቨስት እንደማድረግ ነው። አልገባኝም። ምን ማለት ነው? ሀሳብሽ የተሻለ ነገር ለማግኘት ይመስልሻል እንጂ ያለሽን ነገር ለማጣት ነው። ድጋሜ ብትወለጅ እንኳን እንደዚህ አይነት ባል አታገኝም። ጅል ለማግኘት ድጋሚ መወለድ አይጠበቅብኝም፣ ምክንያቱም በየቦታው አለ። የምትፈልጊውን የሚያደርግልሽና የሚንከባከብሽ ምናልባት ስለሚያከብርሽ ነው እንጂ ጅል ስለሆነ ላይሆን ይችላል። ኦ የኔ ፍቅር መጣ። የኔ ፍቅር እቤት ሲሄድ የለሽም፣ ስልክሽም አይሰራም። ዛሬ ደግሞ ብዙ አበባ ነው ያመጣውልሽ። ይቅርታ እንዴ። እንዳንተ አይነት ወንዶች ለአንዳንድ ሴቶች ስጦታ ናቸው፣ ለአንዳንድ ሴቶች ደግሞ መቀለጃ ናቸው። ሚስትህ ላንተ ያላት ቦታ ደስ አይልም። ትህትናህን እንደ ጅልነት ነው የምትቆጥረው። አልገባኝም። ትህትናህን የምታከብርልህ ልፋትህን የምትረዳህ እንጂ 99 መልካምነትህን በአንድ ስህተት ምክንያት የምታጠፋ ሚስት አይደለችም ላንተ የምትገባ። ምን አይነት ድፍረት ነው እባክህ? እንደ ውሻ ካንገት ላይ ገመድ ታስሮልህ ከመጎተት በፊት ንቃ።